በጣም ያሳዝናል። ኪራ ጽናትን ከቤት አስወጣት። ላይሽ አልፈልግም እርሳኝ ብለሽኛል አለ። ይህም የሆነበት ምክንያት ሀሴትና ኪራ ተቃቅፈው ስላየችና ኪራ አባት ጋር ደውላ አሁን የቤቱ ድባብ የቤቱ አየር ደስ ይላል፣ ሀሴትና ኪራ በጣም እየተግባቡ ነው ብላ እያወራች ነበረ። አረ ችግር የለውም ወገባችንን ታጥቀን ነው ኪራን የምንድረው ስትል ሰማት። ለማን ነው ምድሪ? ማን ነው አላት። ከዛም ተርበተበተች። ስልኩን አምጪው ሲላትም አልሰጥህም እውነቱ መራራ ነው አለችው። እሱ ደግሞ እንዴት ይህን ታያለሽ በማለት እንግዲህ ከቤት ወጥቶ ተናዶ ሄደ። መሩም ልታረጋጋው ብትሞክርም ኪራ የሚረጋጋ አይደለም። በጣም ያሳዝናል። የሁለቱ ህይወት እንደዚህ መሆን እውነት ከባድ ነው። ጽናትንም ኪራ አልተረዳትም። እንግዲህ ያው እንዴት ተለመደው ኪራ በመጠጥ ራሱን አደንዝዞ ተመልሶ ሲመጣ ጽናት ደግሞ በር ላይ ሲጮህ እየጠበቀችውና ዝም በል ሰው ረበሽክ እያለች ቤት ገብተን እናውራ ስትለውም አልፈልግም እንዳትነኪኝ አንቺ የቤት ሰራተኛ ነሽ ምን አገባሽ አላት። እሺ አለችው። ግን ለምን አንቺ አስመሳይ ከሃዳ ነሽ አላት። ከዛም አይደለውም ስትለውም በጣም እኮ ነው የምወደች ጽናቴ አላት። ለትንሽ ጊዜ ነው ትረሳኛለህ አለችው። በዚህ በመናደድ በደረቀ ሌሊት ጽናትን ከቤት አስወጥቶ ወርውሮ ጣላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ጽናት ቀጣይ ፓርቲ ይዘን መጥተናል ማለት ነው። የነ ጽናት ሁኔታ በጣም ያሳስባል ያስከፋልም ጭምር። እንግዲህ እነመሩ ቤት ጽናትና ኪራ ቀርተው ነበረ። ሰኒና ደግሞ ሀሴት ከሰኒ ቤት ሄደው አድረዋል ማለት ነው። እናም እዛ ቦታ ላይ እንግዲህ እነ ኪራ እና ጽናት አንድ ልብስ ተሰጣቸው ለብሰው የሚያድሩት። እናም መጀመሪያ ላይ ግን መሩና እሷ እያወሩ ከዛም ጽናት ምን አለች? ፍቅረኛ ብሄድ ፍቅረኛ ይመጣል፣ አባቴ ማሳዘን አልችልም ስትል ይሄ ነገር ሰምቶ ኪራ ልቡ ተሰበረ። አይደል? አሪፍ ነው። ፍቅረኛ ብሄድ ፍቅረኛ ይመጣል አይደለም? ጥሩ አገላለጽ ላይ ነሽ አላት። ከዛም እሷ ደንግጣ ጸጥ አለች። መሩ ደግሞ ልታስረዳውን ብትሞክርም ተይ መሩ በማለት ተናዶ አሪፍ ነው ላንቺ የዘነበ ለእኛም ያካፋል አይርፍ ነው ብሎ ጥሏት ሄደ። ደነገጠች። አየሽ ጽናት ውስጡን በጣም እየጎዳሽው ነው፣ የእውነቴን ነው ምልሽ አለቻት። እሺ ምን ላድርግ? አባቴን ምን ላድርገው አለች። ማሳመን አለብሽ በማለትም እያሉ የመኝታ ሰዓት ደረሰ። እናም አንድ ለብሰው የሚተኙት እንትን መጣላቸው። ከዛም ኪራም ለብቻው እሷም ለብቻዋ እንደሆኑ ከዛም አተኛም አለችው። እዚህ ተኛለሁ አላት። ልበስና ተኛ አለችው። አይመለከትሽም ወንድ ልጅ አይደለሁ እንኳን ብርድ ሌላ መቋቋም እችላለሁ አላት። እሷ ደግሞ ቢያም ለኔዳ ነው ብላ ልብሱን አለበሰችው። ከዛም አንቺ ሴትዮ አርፈሽ ተቀመጪ ልበሽና ተኝ አላት። ከዛም አለበሳት። ከዛም አንስታ አለበሰችው። ደሜን አታፍሊው አርፈሽ ለብሰሽ ተኝ አላት። የራስ ጉዳይ ብላ ጀርባዋን ዙራ ተኛች። ከዛም ቀጠለችና ምተኛ ከሆነ አለች። ከዛ አማራጭ ሲያጣ አጠገቧ ሂዶ ተኛ። ዙራ ነበር የተኛችው። ከዛም ወደሱ ዙራ ተኛች። እንዴ ለምንድን ነው ወደ ዙረሽ የምተኙ አላት። በዛኛ ጎኜ ብዙ ስለተኛውበት ላሳርፈው በዚህ አለችው። እሱም ዙሮ ተኛ። ያሳዝናል። ከዛም እንግዲህ መንገድ ላይ ወደ ቤት እየተመለሱ እያለ ጽናት የምታውቀው የድሮ የትምህርት ቤት ጓደኛዋ አገኘችው። አቅፋ ሰላም ብላ ስትለው ኪራ በጣም ቀናና ጥሏት መጣ። ጽናትም እየሮጠች አንተ ያመሃል እንዴ
መሀል ሜዳ ላይ ጸባይ ተቀይሮ በዚህ ሩጫ ጥለኝ የምትመጣው አለችው። ፍቅረኛሽ አለሽ አይደል እንዴ አንቀሽ ያሽው አላት። እንዴ ያማል እንዴ ትምህርት ቤት እኮ አብረን ቤተ ላይብረሪ የምናጠናበት ምርጥ ጓደኛዬ ነው። ከዚህ የዘለለ ምንም ነገር የለም። ይህ ቀና ነው አለችው። እኔ ባንቺ ነኝ የምቀናው? ባንቺ ነው የምናደደው? ምን አገባኝ? ለምን ታዲያ ቤቴን ላይብረሪ አላደርግላቸውም አላት። አረ በፈጠረ ኪራ ምን አስበህ ነው እንደ ሰላም እኮ ነው ያልኩት። ያናድዳል አለችው። ምንድን ነው? አልናደድም የስራጣው ብዬ ነው አላት። እሺ ታዲያ ተረጋጋ እንደ ምን አስበህ ነው አለችው። ቀጥይ አሁን ትሄጃለሽ ወይስ አትሄጂም? እንደ ቅድሙ እየሮክ ከሆነ የምትሄደው እኔ ቃስ ብዬ ነው የምመጣው አለችው። በቃ ነይ እሺ በማለት ይዟት ሄደ። እዛ ሂደው በሩ ሁለቱም ቁልፍ ነው። ሀሴት ደግሞ አልመጣችም። ከዛም በሩ ቁልፍ ነው። ቁልፍ እንድታትይዥ ትውጫለሽ አላት። እንዴ መጨረሻ የወጣችው እሷ አይደለች? እኔ ቆልፍ ይመጣለሁ ብላ ነው የያዘችው። ምን ላድርግ አለችው። ከዛም ይገርማል አለና ሀሴት ጋር ሲደውል ስልኳ አይሰራም። ጽናትም ስደውል ስልኳ አይሰራም። እሺ ሰኒ ጋር ልደውል ብላም ስደውል አይሰራም ስልኳ ስራ ላይ ናት መሰል አለችው። ከዛም በቃ ነይ ካፌ እንሄድና እስከሚመጡ እንሄድ፣ ግን መጀመሪያ በአጥሩ ላይ ዘሎ በበሩ ላይ ሊገባ ሲል ምን እየወንክ ነው አለችው። ውስጥ ገብቼ ልከፍት አላት። ያማል እንዴ አለችው። አያመኝም ልትሞት ነው እንደ በዚህ ላይ ወጥተህ ስትለው ምን አገባሽ ብሞት ብሰበር አላት። ያገባኛል እሺ አለችው። አርፈሽ ተቀመጪ አንቺ ሴትዮ ሲል ሊገባ ሲልም አርፈ ማትቀመጥ ከሆነ እሪ ሌባ ነው ብዬ ነው የምቀውጠው አለችው። ከዛም ጤነኛ አይደለችም እንዴ አለና በሩን ከፈተ። ወይት ልትሄድ ነው አለችው። እስከሚመጡ ውጭ ላይ ካፌ እንቀመጥ አላት። ከዛም እሺ ብላ ካፌ ሄደው ተቀመጡ። ጽናት አይኑን ታየዋለች። ለምን ታይኛለሽ አለ። አሁንም ንዴት አልበረደም አለችው። እኔ አልተናደድኩም እንዴ አንተ እኮ ንዴት አይበርድም ማለት መነታረክ ጀመሩ። ከዛም እንውጣ መተው ከሆነ ብሎ ያስተናጋጁን ብር ከፍሎ መጣ። ሀሴት ደግሞ በጣም ተናዳለች። በጣም ከምንም በላይ ብቻዋን ቁጭ ብላለች። ገብተው ቁጭ አሉ። ሀሴት የት ሄደሽ ነው? ጠፋሽ እኮ አላት። ይቅርታ ጠፋኝ አይደለ አለችው። ምን ሆነሽ ነው ደግሞ እንደዚህ የተናደርሽው? ጥሩ ስሜት ላይ እኮ አይደለሽም አላት። ከዛ ደህና ነኝ አለች። ጽናትም እንደ ሀሴት ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ጥሩ ስሜት ላይ አይደለሽም ፊትሽ እኮ አለቻት። ምንም ደህና ነኝ ገብቼ ልተኛ አለች። ከዛም ጽናት ውሃ አምጪላት አላት። ውሃ ልታመጣ ሄዳ ሀሴትም ጽናት ኪራ ነቀፍ አረገችና ምን ሆነሽ ነው ንገሪ ሲላትም ምንም ደህና ነኝ እንዳንተ በቃ መጥፎ ስሜቴን አይቶ የሚጠይቀኝ ሰው ስላገኘው ደስ ብሎኛል አለችው። እንዴ አረ እንደዛ ችግር የለውም አላት። ከዛም አሁን ገብቼ ልተኛ ብላ ሂዳ ተኛች። ኪራ ቁጭ ብሎ ጽናት መጣች። እሺ ጽናት ኪራ እንደ ሀሴትስ አለችው። አሟታል። ምን ሆነች? አፏን እንዴ ማለት ምችሆን እንዴ አለችው። አይ ድብቅ ማንነት የውስጧን ለመናገር እየፈራይ አምቃ የያዘች፣ ይሄ ደግሞ አንቺ ላይ ያለ ነው አላት። በግልጽ እኔንን አትነግረኝም? እየቀለድክብኝ ነው አለችው። እየቀለድኩ ሳልሆነ አንቺ ላይ የሚታይ ነገር ነው አላት። እሺ በቃ አብደሽ ታሳብጅኛለሽ ሲላትም ጥሏት ሄደ። ሆ አብደሽ ታሳብጅኛለሽ? እኔ አብጃለሁ እንዴ? መቼም አላብድም አለችና ለሀሴት ያመጣችውን ውሃ ግጥም አርጋ ጠጣችው። ከዛም ክሽን ገብታ ቁርስ ምናምን ለመስራት ታዘገጃጀች። ከዛም ቁርስ ሰርታ ሀሴት ጋር ሄደች። ሀሴት ራሷን እንደባበሰቻት ጽናት። ከዛም ሀሴት ነቃች። መተሻል እንዴ አለቻት። አዎ መጥቻለሁ፣
ምን ነሽ ነው? የእውነት ምን ነሽ ነው አለቻት። ምንም አልሆንኩም። እሺ ምግብ አቅርብ ያለው አብረን እንብላ አለቻት። አይ አላስፈለገኝም አለች ሀሴት። ህመምሽን አትደብቂኝ፣ እንደ ሰው ልጋራሽ እፈልጋለሁ። እኔ ሁላችንም በውስጣችን የደበቅናቸውና ያመቅናቸው ማንነቶች አሉ። ስለዚህ ደብቀን ስንይዝ ደግሞ እንጎዳለን አለቻት። እና ድብቅ ነኝ እያልሽኝ ነው አለች ሀሴት። እንደዛ እንኳ አይደለም፣ ንገሪኝ፣ ችግርሽን ልረዳሽ፣ እንደ ሰው ልጋራሽ፣ እንዲሁም ደግሞ የልብ ጓደኛ እንሆናለን አለቻት። ከዛም ጽናት እውነት ለሰዎች እያልን ራሳችንን እንጎዳለን አለች። ሁሉም እኮ የራሱ የሆነ በደል አለው አለቻት። ልክ ነሽ። እናም ይቅርታ ግን ማንንም አምኜ ለሰው በቶሎ ቀርቤ ማወራ ሰው አይደለሁም፣ እንዳይደብርሽ አለቻት። ችግር የለውም እረዳሻለሁ፣ ግን ደግሞ እመኝኝ አለች። እሺ አመሰግናለሁ፣ በይ ቁርሱን መጥቼ እበላለሁ አለቻት። ጽናትም ከሷ ጋር ወጣች። ከዛም ወታ እያለ ነይ ቁርስ እንብላ ለማለት ጽ ጨርሻለሁ እያለች እያለ ሀሴት ክላሷን እያዘገጃጀች የሀሴት ፍቅረኛ መጣ ሄኖክ። ከዛም አለና ዘወር ስትላየችው ምን ፈልገ መጣ አለችው። የቤት እመቤት ስትሆኝ ደግሞ ይበልጥ ያምርብሻል አላት። አይመለከትህም አለችው። አንቺ ለነገሩ ያ ሼባ አባትሽ በከዘራ የሚሄደው አባትሽ ነው ያሳደገሽ አላት። በአባቴ ላይ አትምጣ አንተ ውሻ ሂድልኝ አለችው። ፈርተሻል አይደል አላት። እኔ መቼም ፈርቻ አላቅም፣ በዘርም የለብኝ አለችው። እንኳን የአባትሽ ስም ተነስቶ ያዙ ይልቀቁ የምትይ ልጅ አሁን ዝም አልሽ እኮ አላት። ውጣልኝ ብላ ገፈተረችው። ጽናት ደግሞ ኪራ የተኛበትን ፍራሽ ይዛ እዛ ስትገባ እነሱ እዛ ተፈጠዋል። ከዛም ምንድን ነው አለችና ግራ ተጋባች። አየሽ እዩ መጣች፣ በአንድ በት የታነጸች አላት። ከዛም ውጣ አሁን ውጣ አለችው። ወጣ። ምን ነሽ ነው ጽናት፣ ምንድን ነው የተፈጠረው አለቻት። መሸነፍ የሚባልማ በዘር የሚለ ብላ ሀሴት ተከትላ ሄደች። ከዛም አይገርምም ተከትላ ስትሄድ ይህን የሆነ ነገርም አለ፣ እነዚህን ልጆች ማጣራት አለብኝ፣ የሆነ ነገር አላቸው አለች። ሰኒ ማውራት አለብኝ ብላ ጽናት ሰኒን ውጭ ወታ ልታወራ ስትል ኬራ መጣ አገኛት። ወዴት ነው አላት። ሰኒ ጋር ነው አለችው። አይቻልም መዞር ልማድሽ ሆነ አይደለም አላት። ሰኒ እኮ ፈልጋኝ ነው ለሆነ ነገር፣ የትም ቦታ አትሄጅም። ለምን እኔ አልፈቀድኩልሽማ አላት። እሺ አሁን ፍቀድልኝ አለችው። አይቻልም አትሄጅም። እንድፈልጋኝ እኮ ነው አለችው። ከዛም እንደ የፈለገ ባለ ሀጃ ነው የሚመጣው እንጂ አንቺ አይቻልም። አሁን ተመለሽ፣ እልቅ ሰርቦኛል፣ ግቢና ምሳ ስሪልኝ አላት። ዝም አለች። ጥሎ አገባ። ወይ ኪራ ግራ የምታጋባ ከኔ ጋር የሚያፋጥጥህ ምን ይሆን? እልክ ውስጥ እኔ ወደፊት ሚስት ምን እንዳለች ልአጣራል ፈልጌ ነው፣ እንድትጎዳ ስለማልፈልግ አለችና አረ ደግሞ ገብቼ ለስራ እራብ እንዳይሞት አለች። ክችን ሆና እያለ የሀሴትና ምን ሆነሽ ነው ምንድነው የተፈጠረው እያለ አቅፏት ነበረ። ጽናት እዛ መጣች። አሁንም ንደቱ አልበረደልሽም እያላት ነበር። ከዛም ጽናት ተቃቅፈው ስታያቸው የቅናት ስሜት ተሰማት። ምሳ ላቅርብ አለች ሀሴት። አይ አልፈልግም አለች። ኪራ ደነገጠ። ትኩር ብሎ ማየት ጀመረ። ከዛ ጽናትም ወጣችና ክችኗ ሄደች። ለምንድን ነው የምቀናው? ምን እየሆንሽ ነው ጽናት? ለምን ትቀኛለሽ እንዴ? ይሄን አይደል እንደምፈልገው? አሁን ይሄንን ለኪራ አባት መደወል አለብኝ ብላ ደወለች። ከዛም ጋሽ አየሩ የቤቱ አየር ደስ ይላል፣ በጣም እየተቀራረቡ ነው አለችው። ዋው ደስ ይላል አላት። አይ ሰርጉን እንግዲህ ወገቤን አስሬ ነው የምደግሰው አለች። ከዛም እምድረው ኪራዬን በደንብ ድረዋለሁ አለች።
ኪራ መጣ። ከማን ጋር ነው ምድሪ? ደግሞ ማንን ነው ምድሪ ንገሪ አላት። ማንንም። ምንድን ነው አለች። እማልሰማ ነው የሚመስልሽ? ለምንድን ነው የምትጫወች? ከማን ጋር ነው ምድሪ አላት። ማንጋስ ነው እያወራሽ ያለሽው? ስልኩን አምጪ ብሎ ሲጨቃጨቃት አልሰጥም አለች። ከዛም እውነቱ መራራ ነው አለችው። ውሸት እየሰማው ከምሰበር መራራውን እውነት ብሰማ ይሻለኛል አላት። እባክህን አልሰጥም አለችው። ከዛም ጥሏት ሄደ። ከዛም ኪራ በጣም አዝኗል፣ ተናደደ። መሩ መጣች። ኪራ ምን ሆነ ነው አለችው። ምንም ነው? ምንም አልሆነው አለ። ሴቶች ስትባሉ አውሬ ናችሁ አውሬ አላት። ምንድን ነው? ጓደኛሽን ይገባኛል አላት። አንቺ ቢገባሽ እሷ አልገባትም፣ ጓደኛሽን አንድ በያት ብሎ ጥሏት ሄደ። መሩ ተጨነቀች። ጽናት መጣች። ጽናት ባንቺ ኪራን እያጣ ነው እባክሽን የሆነ ነገር አድርጌ። እንደዚህ ተናዶ የት ሄደ አለች። ሄደ ባንቺ ተናዶ አለቻት። እሺ ምን ይሻለኛል? ምን ላድርግ? እኔ አባቴ ማሳዘን አልችልም። ምን ሊሆን አለቻት። አባትሽ እንኳን ላንቺ ለሀገር የሚበቃ ትምህርት ታዘል ያለው ስነ ምግባር የተሞላባት ነው። የኪራንም አባት ማሳመን አለብን። የኔ አባት እሺ ቢል እንኳ የኪራ አባት ምርጫቸው አይደለውም አለች። እሱን ሞክረ ነው በአንቺ ምክንያት እያጣ ነው አለች። ኪራ ጠጥቶ መጥቶ ጽናትን ከቤት አስወጣት። በጣም ያሳዝናል። ቻናልን ሰብስክራይብ እያደረጋችሁ